ሰላም ውድ የቻናሌ ቤተሰቦች በአዲስ ቪዲዮ ተመልሻለሁ። እንግዲህ ስለ ዳኒና ስለ ጽጌ አብዛኞቻችሁ ቪዲዮ ሰራለን ምን ነው ጠፋችሁ ብላችሁ ጠይቃችሁኝ ነበረ። በዚህ ጉዳይ ላይ እንግዲህ አዲስ መረጃ ይዘን መተናል። በተለይ ስለ ዳኒና ስለ ጽጌ አንድ አዲስ ነገር አለ፣ ስለሱ እነግራችኋለን። ስለዚህ እንግዲህ ከዛ በፊት አዲስ የሆናችሁ ሰብስክራይብ አድርጉ፣ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እንዳያችሁት ከሆነ በተለይ ጽጌና ዳኒ ወደ ፍቅራቸው ተመልሶ በጣም በሚገርም ሁኔታ እንግዲህ ደና አሪፍ ቪዲዮችን እየሰሩ ይገኛሉ። እንግዲህ ምንድነው አዲስ ነገር ያልነው፣ በተለይ አብዛኞቻችሁ የማታውቁት በተለይ እኛ ጋር እንግዲህ አንድ አዲስ መረጃ አለ። በጣም የተደበቀና የቆየ መረጃ ነው ይሄ። እንግዲህ ዳኒንና ጽጌን ይመለከታል። በተለይ እንግዲህ ጽጌን ይመለከታል። ጽጌን እንግዲህ የማታውቁ ሰዎች አላችሁ ብዬ አላስብም። ምክንያቱም እንግዲህ ከዳኒ ጋራ እጅግ በጣም ብዙ ነገሮችን ያሳለፈች ልጅ ናት። እጅግ በጣም እንግዲህ ፍቅራቸው ያጠያይቃል። ብዙ ሰዎች በተለይ የእውነት ይዋደዳሉ ወይስ አይዋደዱም፣ ፍቅራቸው ትክክለኛ ነው ወይስ አይደለም ብላችሁ እንግዲህ በጣም ስትጠይቁ ነበረ። በተለይ እሱ ብቻ አይደለም፣ ድራማ ነው ወይስ የሚሰሩት ወይስ እውነታው እየተፈቃቀሩ እውነታው እንግዲህ ፍቅር ላይ ናቸው ወይስ እንዴት ነው ነገሩ ብላችሁም ትጠይቃላችሁ። እሱ ብቻ አይደለም እንግዲህ አንዳንድ ሰዎች በተለይ የምትጠይቁት ነገር እጅግ በጣም በሚገርም ሁኔታ ዳኒ ወይም ደግሞ ጽጌ ለየብቻ የራሳቸው የሆነ ልጅ አላቸው የሚባልም አንዳንድ ወሬዎች አሉ። ስለዚህ ጉዳይ እንግዲህ በደንብ እናወራለን። በተለይ ስለ ጽጌ ጉዳይ በደንብ እናነሳለን በዛሬ ዕለት እንግዲህ ምክንያቱም የሆነ ሰዓት ላይ ከሚዲያ ጠፍታ እንደተመለሰች እናስታውሳለን። የዛሬ አንድ ዓመት በፊት እንግዲህ ለረጅም ጊዜ ማለት ይቻላል ከዳኒ ጋራም ተጣልቶ እጅግ ብዙ ነገሮች ተፈጥሮ በስተመጨረሻም ይቅርታ ተጠያይቆ እንግዲህ ወደ ሰላማዊ ህይወታቸው እንደተመለሱ እናስታውሳለን። በተለይ እንግዲህ በዛን ሰዓት ምንድነው ተፈጥሮ የነበረ በጣም ብዙ ሰዎች እንግዲህ ስትጠይቁ የነበረ ጉዳይ ነው። ከዚህ በፊትም አንዳንድ መረጃዎችን ተናግረን ነበረ። እንግዲህ በእነሱም ዙሪያ ቪዲዮ መስራት ካቆምን 2 ወር አካባቢ ሆኖናል። እንግዲህ ያገኘነው አንዳንድ መረጃዎችን ደግሞ አጣርተን ለእናንተ ለማድረስ መተናል ማለት ነው። እንግዲህ ጽጌ ልጅ አላት ተብሎ በጣም ይወራ ነበረ የሆነ ሰዓት ላይ። ምክንያቱም ሚዲያ ላይ ስትጠፋ ወይም ደግሞ በዛን ሰዓት ሚዲያ ላይ ስትሰራ እንግዲህ ዩቲዩብ ላይ በተለይ ስትሰራ በነበረችበት ሰዓት ላይ እርጉዝ እንደነበረች በደንብ እናስታውሳለን። እንግዲህ በሷ ህይወት ላይ ምን ተፈጥሮ ነው ወይም ደግሞ የእውነት ልጅ አላት ወይስ አሁንም ድረስ እንግዲህ ልጅ አላት ወይስ አይደለም የሚለው በጣም ብዙ ሰው መነጋገሪያ አድርጎ አቆይቷል ይሄንን ጉዳይ። እንግዲህ ምንድነው እውነታውን ለመናገር እሷም በቃሏ ወይም ደግሞ በተለይ የእሷ ጓደኞች የሆኑት በተደጋጋሚ ስለዚህ ጉዳይ ሲናገሩ ነበረ። እንግዲህ እርጉዝም እንደሆነችም አክት ስታረግ እንደነበረ በደንብ እናስታውሳለን። በዛን ሰዓት እንግዲህ የሆነ ሆኖ ልክ ሆዷም እየገፋ ሲመጣ በተለይ ከሚዲያ እንደራቀች ነው በጣም ብዙ ሰው ሲያወራ እንደነበረ የሰማ ነው። እንግዲህ የእውነት ልጅ አላት ወይስ የላትም የሚለው ነገር አብዛኞቻችን እንግዲህ ያው ጥያቄ ምልክት ውስጥ አስገብተናል ማለት ነው። በሌላ በኩል እንግዲህ ያው ዳኒ ነው። ዳኒን የምታውቁት እንግዲህ በጣም ብዙ ነገሮችን ሲሰራ ነው። በተለይ በጣም ብዙ ሰዎችን ሲያገዝ ወይም ደግሞ እንግዲህ በጣም ብዙ ቪዲዮችን ሲሰራ ቲክቶክ ላይም ይሁን ዩቲዩብ ላይም በብዛት እናውቀዋለን። በተለይ ዳኒና ጽጌ የማይነጣጠሉ ሰዎች ናቸው። ከልጅነታቸው ጀምሮ አብሮ ያደጉ በጣም ብዙ ነገሮችን ያሳለፉ በተለይ እርስ በርስ ላላቸው ነገር እጅግ በጣም ደስ የሚልና በተለይ ብዙ ሰዎች የሚወዱላቸው ነገሮች ውስጥ አንዱ ነው። እንግዲህ እንደምታስታውሱት ከሆነ ማያ ወይም ደግሞ ማያ ሚዲያ የሚባል እዛ ላይ ቀርቦ ነበሩ። የሆነ ሰዓት ላይ ፍቅር ውስጣቸው እንዳለ ወይም ደግሞ መሃላቸው ላይ የሆነ ፍቅር የሚመስል ነገር እንዳለ ሲናገሩ ነበረ። በዛን ሰዓት እንግዲህ ከልባቸው ነው የተናገሩት ብሎ በጣም ብዙ ሰዎችም በዛም ቪዲዮ በጣም ሲያዘዋውሩ እንደነበረ እናስታውሳለን። እንግዲህ ያ ሁሉ አልፎ በተለይ አብርሽና ሩታ ከታረቁ በኋላ ወደ ፍቅርም ተመልሶ ሊጋቡ ወደ ዱባይ ከሄዱ በኋላ ዱባይ ሄዶ ተገናኝተውም ብዙ ነገሮችን አብሮ ካሳለፉ በኋላ እንግዲህ እንዳያችሁት ከሆነ ከዱባይ መልስ እንግዲህ በጣም ረጅም ቀናት ወይም ደግሞ ረጅም ወራት ተጣልተው ቆይቶ ነበሩ። በተለያየ ቪዲዮዎች እንግዲህ ሲጨቃጨቁ፣ ሲጣሉ፣ ሲነጋገሩ እንሰማለን። ብዙ ጊዜ እንግዲህ ሲጣሉ ነው የምንሰማ። ከዛም በኋላ እንግዲህ ከረጅም ጊዜ በኋላ ማለት ይቻላል
በፍቅር አንድ ላይ ሆኖ አግኝተናል ማለት ነው። እነሱን እንግዲህ በዚህ ደረጃ ወደ ፍቅራቸው ተመልሶ ወደ ህይወታቸው ተመልሶ ወይም ደግሞ እንግዲህ በሰላማዊ መንገድ ቪዲዮ መስራት መብቃታቸው ራሱ አብዛኛውን ሰው አስደስቷል። እንግዲህ ዳኒ ጋራ በጣም ብዙ ነገር ሲወራ ነበረ እንደሰማን ከሆነ ከዋንትያ ጋራም ከተለያዩ ሴቶች ጋራም ግንኙነት እንዳለውና በጣም እንደሚቀራረባቸው በደንብ ሲወራ የነበረ ጉዳይ ነው። እሱ ብቻ አይደለም እንግዲህ ጽጌን ምን ያህል ይወዳታል፣ የምር ይወዳታል ከልቡ ነው ወይስ የሚለው ነገርም አብዛኛው ሰው የሚያነሳ ነበረ። ምክንያቱም እንግዲህ ዳኒ ጋራ የምናየው ብዙ ጊዜ የቅናት የሆነ ነገር ነው የምናየው፣ የሚያረጋቸው በእልህ ነው ወይም ደግሞ እሷ የሆነ ፍቅር ውስጥ ወይም ደግሞ ጓደኛ ለመያዝም ስትሞክር ነው በጣም የሚቀና በጣም የሚናገረው በጣም የሚሳደበው እጅግ በጣም እንግዲህ የተለየ ስሜት የሚሰማው ያ ነገር ነው እኛ ያስተዋል ነው። እሱ ብቻ አይደለም ጽጌ ጋም የተለየ ስሜት እንዳለ ያስታውቃል። ምክንያቱም እንግዲህ ዳኒ ጓደኛ በያዘበት ሰዓት ወይም ደግሞ የሴት ጓደኛ እንኳን ይዞ ወደ ሚዲያ ሲመጣ እጅግ በጣም እንግዲህ ያው የተለየ ስሜት እንደሚሰማትና በጣም በተደጋጋሚ እንደምትናደድ እጅግ በጣም ብዙ ነገሮችን እንደምታረግ አይተናል። እንግዲህ እሱ ብቻ አይደለም መሀላቸው ሰው ሲገባ አይወዱም። እስከዛሬ ድረስም አብሮ የቆዩት እንግዲህ እርስ በርስ በመደጋገፍ ቢሆንም ግን መሀላቸው አንድ ሰው ገብቶ ህይወታቸውን ሊበጠብጥ ሲሞክር ወይም ደግሞ አንደኛው አንዱን ሲደግፍ እንግዲህ በጣም ይናደዳሉ። ያ ነገር ደግሞ ከምንም የመነጨ አይደለም። በተለይ ፍቅር ነው እንደዚህ የሚያረጋቸው ወይም ደግሞ ፍቅር ነው እንደዚህ የሚያቀራርባቸው ብሎ አብዛኛውን ሰውም እንግዲህ ይሄንን ነገር ሲያነሳ በደንብ እናውቃለን። እንግዲህ ዳኒና ጽጌ የእውነት ወደ ፍቅር ገብቷል ወይስ አይደለም? ይሄ ከባዱ ጥያቄ ነው። ምክንያቱም እንዳያችሁት ከሆነ ፍቅራቸው በደንብ ልንረዳው አልቻልንም ወይም ደግሞ በደንብ ሊያሳዩን አልቻሉም። አንዳንዴ የምርም የሚዋደዱ ይመስላሉ፣ አንዳንዴ ደግሞ ለቀልድ የተቀራረቡ ነገርም ይመስላሉ። ምክንያቱም ጽጌ የምታረጋቸው ነገሮች አንዳንዴ ከድራማ ጋራ የተያያዘ ወይም ደግሞ ድራማ የሚመስሉ ነገሮችን ስታረግ እናያለን። በዛ ምክንያት እንግዲህ አብዛኞቻችን ያው ግራ የሚያጋባ ነገር ውስጥ እንገባለን ማለት ነው። እንግዲህ ከሰሞኑ እጅግ በጣም ብዙ ሰዎችም ያመኑት ይመስለኛል ፍቅራቸው ወይም እንግዲህ የሚያሳዩት በተለይ ቪዲዮዎች የተለያዩ ፕራንክም ሲደራረጉ አይተናል። በተለይ ጽጌ እንግዲህ እጅግ በጣም በአክቲንግ ወይም ደግሞ እንግዲህ በማስመሰል እጅግ በጣም ታዋቂ እንደሆነች አድርጓታል። በተለይ የምትሰራቸው ቪዲዮዎች እጅግ በጣም ኳሊቲ የተሞላበት እጅግ በጣም የሚያስደስቱ ሰዎችን በጣም እንግዲህ የሚያዝናና አይነት ነገር ሆኖ አግኝተናል። እንግዲህ ዳኒ ጋ እውነት ፍቅር አለ ወይስ የለም? ጽጌ ጋም እንግዲህ ፍቅር አለ ወይስ የለም የሚለውን ነገር እንግዲህ በሰፊው ደግሞ የምናየው ይሆናል ወደፊት። እንግዲህ ይህንን ነገር በመረጃ ይዘን እንመለሳለን። በተለይ ስለ ዳኒና ስለ ጽጌ የምትጠይቁት ነገር ካለም ኮሜንት ስር አስቀምጡልን። በተለይ ሀሳብ አስተያየታችሁን ኮሜንት ስር ማስቀመጥ እንዳትረሱ። እኛም በቻልነው መጠን እንግዲህ የተለያዩ ቪዲዮዎችን ስለነሱ እጅግ በጣም የሚገርሙ መረጃዎችም እጃችን ላይ ስላለ እሱን አጣርተን ትክክለኛውን ለእናንተ ለማድረስ እንግዲህ የቻልነውን እንሞክራለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም እመኝላችኋለሁ። መልካም ጊዜ ይሁንላችሁ።